የምታደርጊው ነገር እያንዳንዱ በራሴ መንገድ ማጣራት አለ። እንደዛ ካልሆነማ አንቺ ምንም እየተናገርሽ አይደል? ችግር ምንድነው? ቆይ ምንስ ቢፈጠር እንዴት ቦርሳዬን ከፍተህ ትበረብራለህ? የኑኑ ስልክ ቦርሳችሁ ውስጥ ምን ያደርጋል? ለምን ወሰድሽባት? የሰጠኋት እኔ። ቤሉል እናትህ ነኝ፣ ስርዓትን ያዝ። አይ አንቺ በጣም ድብቅ ሰው ነሽ። ትክክለኛ ማንነትሽን ያወቅሁት አሁን። እሺ አውጣ። ብዙ ማውራት ያለብን ነገር አለ። ያበዛዋል መስ ምን እያደረግሽ ነው? ልመጪኝ ነው? ቤሉል ልቀቀኝ፣ እያሰማምከኝ ነው። በጣም የምትገርሚ ሰው ነሽ። እስከዛሬ ጥሩ ሰው ትመስይ ነበር። ለካ አባቴ ላይ እያስመሰልሽበት ነበር። ቤሉል ልቀቀኝ፣ እጮሃለሁ። ልቀቀኝ ቤሉል። ቤሉል አንተ ምን ያደርጋል? አትንቀልቀይ፣ አፍሽ ቁጭ በይ። በገዛ መረብ የገባ ቤሉል። ቤሉል እባክህ መነጋገር አለብን። ተይ። እኔ እኮ ላስረዳ ፈልጌ ነው፣ ሌላ ምንም ነገር አይደለም። ምኑን ነው የምታስረጅ? ምንም አልተፈጠረም ማለት በቃ። አዎ ቢበቃ ነው የሚሻለው። ልክ ነው። ሁሌም እንደምትይው እኔና አንቺ በጣም የተለያየን ሰዎች ነን። በምንም ነገር ልንስማማም ሆነ ልንግባባ አልቻለም። እንዴ ምን ማለት ነው ቤሉል? እንደዚህ መናገር የለብህም። እና እንዴት ነው መናገር ያለብኝ? ቆይ እንዴት ብልሽ ነው የሚገባሽ? ከዚህ በኋላ እዚህ ቆሜ የማወራ ከሆነ እንቀያይማለን። ሰው ለንግግሩ መልስ ካጣ እንደዛ ነው። እሺ ይሁንልህ። ይሄው ያዝኩሽ። አሁን መልስሽ ምን ሊሆን? ምን ልታረጊ? ምን ብለሽ ልታሳምኝኝ ነው? አረ ወንድሜ አንተ እንደምታስበው አይደለም። አዎ ይሄማ ካሰብኩትም በላይ ነው። እንጂ ቀጥ ብለሽ ወደ ቤትሽ ሂጂ። ትቻለ ደግሞ ወንድሜ። አረ እንደዛ ነው? ምን እያረክ ነው? የተውኮ እንዳይመስል እመለስልሃለሁ። እኔም እጠብቅሃለሁ። ቶሎ ቤት እንበርከክ። አፍጥኝ። እንዴ የምንበርከክ ነው? አልንበረከክም። አንቺ ነውራን ባለጌ! የእንገዛ እናትሽን በሰው ቤት አቃጥረሽ ልደፊያት ነው። ጭራሽ አበባ ተቀብለሽ መሀል መንገድ ላይ ቁጭ ብለሽ ትሽኮረመሚያለሽ። አንቺ እንደው ምን አይነቷ ነሽ? አንተ እንደምታስበው አይደለም። ልክ ነሽ። እኔማ ከማስበውም በላይ ነው። አንቺ ጨምላቃ ባለጌ! እባክህ እንደዚህ ሆኜ ሰው እንዳይመጣ። ሰው ከመጣ ደስ አይልም። አንቺ ሰው ምን ይለኛል ብለሽ ትጨነቂያለሽ? እንዴት ተበረከከችሁ? ቅጣቷ ነው። ለዛ ነው ምን እንደተፈጠረ አታውቅም። ስለዚህ ቅጣቷ ለኔ ተው። እሺ ማንም አያስብልሽ። ኑኑ አሁን ላይ ይሄንን ሁሉ ነገር እየሆነች ያለችው ከዚህ በፊት እሷን ስታንቋሽሻት፣ ስትሰድባት፣ ስታዋርዳት የነበረችዋን ኤልሹን እሷን ላግዛት ልተባበራት በሚል እዛ ጋር የማይሆን ነገር ውስጥ ገብታ ነው። እዛ ጋር ከቤሉል ጋር ያለውን ፍቅር አጣች። አሁን ደግሞ ከወንድሟ ጋር ትልቅ ጸብ ውስጥ ገብታለች ማለት ነው። ባለፈውም ከቤሉል ጋር ውጪ አምሽታ ስትመጣ እናቷ ከወንድ ጋር ውጪ አምሽታ የመጣችው ከቤሉል ጋር ነበረች የሚለውን ነገር ከመኩ ጋር ሆኖ ሲቆጧት ነበር። መኩ መክሯት ነበር። እናም ለአንዴና ለመጨረሻ ጊዜ እናቴ ባንቺ ምክንያት እንድታለቅስ አልፈልግም ብሎ አስጠንቅቋት ነበር ማለት ነው። ኑኑ ደግሞ ያኔ ወንድሟ መኩ ያላትን ነገር ብትቀበልም ዛሬ ደግሞ ከጆ ጋር መናፈሻ ቦታ ቁጭ ብሎ ሲያወሩ አበባ በእጇ ይዛ ሲያያት እሱ ደግሞ የመሰለው ጆን ፈልጋው ወዳው ከሱ ጋር መናፈሻ ቦታ የሄደች መስሎታል ማለት ነው። ለዛም ነው አሁን እዚህ ጋር እሷን ላስረዳህ፣ እንደዛ አይደለም አንተ እንደምታስበው አይደለም ስትለው መኩ እሷን ሊሰማት ያልቻለው ማለት ነው። በእርግጥ እሱ ባለፈው እናቷ አይንዬ ሳሎን እሷን ተቆጥታት ባንቺ ምክንያት ታወረድኩኝ፣ የሰው ቤት ውስጥ ተሸማቀኩኝ ብላ ወደ ክፍሏም ገብታ አይንዬ ስታለቅስ አይቶ ነበርና ያኔ በጣም ተሰምቶት ነበር። እናቴ እዚህ ጋር የምታለቅሰው እንደዚህ የምታዝኖ በኑኑ ምክንያት ነው በሚለው ያኔ እሱም በራሱ በጣም አዝኖ ነበር ማለት ነው። ኑኑ ደግሞ ያኔ ድጋሜ እንደዚህ አላደርግም፣ ድጋሜ ከቤሉል ጋር አልወጣም የሚለውን ነገር ቃል ብትገባላቸው ዛሬ ደግሞ ከሌላ ሰው ጋር ሲያገኛት መኩ በጣም ተናዶባታል ማለት ነው። እነሱ እልህም አለባቸው። አንደኛ ከገጠር ቤት ንብረታቸውን ጥሎ አሁን ላይ የሰው ቤት ያሉና ሰው እንደዚህ እየናቃቸው እየሰደባቸው ይሄንን ሁሉ ነገር ችሎ የሰው ቤት የተቀመጡት በኑኑ ምክንያት ነው። አሁን ደግሞ እሷ እንደዚህ እያደረገች ከወንድ ጋር ውጪ እያመሸች የሚለውን ነገር ሲያዩ በፊትም በእሷ ምክንያት እንደዚህ ሆነናል፣ አሁን ደግሞ እንዴት እንዲህ ታረገናለች፣ እንዴት ታዋርድናለች የሚለው ነገር በጣም ተሰምቶት በጣም አዝኗል ማለት ነው። በእርግጥ አይንዬ ይሄንን ነገር አላወቀችም። ባለፈው ራሱ ከቤሉል ጋር ከምታውቁ በእርግጥ እሷ ቤሉል በጣም ጥሩ ሰው ነው፣ ጨዋ ልጅ ነው ብላ ነው የምታስበው። ከቤሉል ጋር ወጣች ብላ እንደዛ የሆነች አሁን ደግሞ ከማይታወቅ ከጆ ጋር ወጣች የሆነ ዱርዬ ልጅ የሚለውን ነገር መኩ ይሄንን ነገር ቢነግራት አይንዬ ምን ልትል እንደምትችል መገመት አያዳግትም ማለት ነው። ቤሉል ደግሞ ስለ ነገሩ ምንም አላወቀም። ሳሎን ላይ መኩ ኑኑን አንበርክኮ እንደዛ ሲቆጣት እሱ የመሰለው በወንድምና በእህት መካከል ያለ
ጥል የቤተሰብ ጉዳይ መስሎት ነው እንጂ እዛ ጋር ከጆ ጋር ወጣ የሆነ መናፈሻ ቦታ ቁጭ ብላ አበባ ይዛ ከሱ ጋር ስትሽኮረሞም መኩ ያለው በእርግጥ ስትሽኮረሞም አይቻለው ነው ያለው። እሷ ግን ከጆ ጋር ስትቀመጥ ጨንቋት ነበር፣ ለመሄድም ፈልጋ ነበር። መኩ ደግሞ ይሄን ነገር ስትሽኮረሞም ከልጁ ጋር መናፈሻ ቦታ ተቀምጣ ስትዝናና አየዋት ቢል ቤሉል ድጋሚ ኑኑን እንደማያያት ግልጽ ነው። በእርግጥ አሁንም እሷን ማየት አይፈልግም። እናም ደግሞ ከሷ ጋር የጀመርኩት ፍቅር ራሱ ስህተት ነው ብሎ ነው የሚያስበው። እናም ደግሞ ልቤን አሳልፌ ለሷ ራሱ መስጠት አልነበረብኝም ብሎ ከዚህ በፊት የተፈጠረውን ነገር እየተጸጸተበት ነው ማለት ነው። እሱ እዛ ጋር እየተፈጠረ ስላለው ነገር ምንም አላወቅም። ኤልሹም እዚህ ጋር ኑኑን እኔ ወንድሜን አሳምነዋለሁ ስላለው ነገር አስረዳዋለሁ ብላ ለኑኑ ቃል ብትገባለትም ግን ደግሞ ሄዳ ቤሉልን አላናገረችም ማለት ነው። ምናልባትም ብታናግርም እዚህ ጋር ለኑኑ አዝና የሁለቱ ፍቅር እንዳይበላሽ ወይ ደግሞ ሁለቱም እንዳይጣሉ በሚለው እዛ ጋር ቤሉልን ያለውን እውነታ ልትነግረው አትችልም ማለት ነው። ለምን ከተባለ እሷ ከዚህ በፊት ኑኑ ከቤሉል ጋር እንድትሆን አትፈልግም። እሷ ለወንድሜ አትመጥንም ብላ ስለምታስብና ኑኑን በጣም ስለምትጠላት ማለት ነው። አሁንም ከሷ ጋር ቀርባ እንደዚህ ከሷ ጋር ጓደኛ ሆና በፊት እሷን የምትጠላትን ያንን ነገር ሁሉ ትታ ከሷ ጋር እንደዚህ ጥሩ የሆነችው የራሷ ጥቅም እዚህ ጋር እንዳይቀርባት ነው ጆን መበቀል ስለምትፈልግ። ጆ ደግሞ ኑኑን እንደሚፈልጋት ተረድታለች። ከዚህ በፊት ኑኑን ሲያደንቃት ስለ ኑኑ አንዳንድ ማስረጃዎችን ሲጠይቃት ተረድታ ነበርና ያኔ ደግሞ እቺ ልጅ ፈልጓት ይሆን የሚለው ነገር ጥርጣሬ አድሮባት ስለነበረ ነው ጆን መበቀል የምችለው በኑኑ ምክንያት ነው። ስለዚህ ኑኑን ጥሩ ሰው መስዬ ከዚህ በፊት ያለፉት ነገር አልፏል፣ ከዚህ በኋላ ለሷ ጥሩ ጓደኛ ሆኜ እሷን ቀርቢያት በሷ በኩል መበቀል እፈልጋለሁ የሚለውን ነገር አስባ ነው እንጂ እውነትም አሁን እያደረገችው እንደሆነ ጥሩ ሰው ሆና ለኑኑ አስባ ኑኑን እንደ እህቷ አይታት እናም ደግሞ ከቤሉል ጋር ያለው ፍቅር እንዳይበላሽባት በዚህ መሃል ሄዳ ደግሞ ቤሉልን በጭራሽ ልታናግርላት አትችልም ማለት ነው። ሌላው ነገር ደግሞ ስለ ቤሉልና ስለ ሄለን ጉዳይ ነው። ቤሉል አሁን ላይ ሄለንን ደህና አድርጎ እሷን እየተከታተላት ነው ማለት ነው። እሷ የሆነ ነገር ደብቃው የሆነ ክፋት እያደረገች እንደሆነ ገብቶታል። ግን ደግሞ ያንን ነገር ሊያውቅ አልቻለም። ሄለን ደግሞ አሁን ላይ እሱን በጣም እየሸሸችው ነው ማለት ነው። ዛሬ ግን ወደ እሷ ክፍል ገብቶ ያልጠበቀውን ነገር ነው ያገኘው። ከዚህ በፊት ሲፈልግ የነበረውን ፋይል አግኝቷል። እናም ደግሞ ኑኑ ጠፋብኝ ያለችውን ስልክ ራሱ የሷ ቦርሳ ውስጥ ነው ያገኘው። እዚህ ጋር የተረዳው ስልኳንም የሰረቀቻት ሄለን ነች። እናም ደግሞ ከዚህ በፊት ሲፈልግ የነበረው ፋይል ራሱ እንዴት እሷ እጅ ገባ፣ እንዴት ዛሬ በቀላሉ ሊገኝ ቻለ የሚለው ነገር ጥያቄ ሆኖበታል ማለት ነው። ግን ደግሞ ከዚህ በፊት ይሄንን ፋይል መሲ ልትሰጠው አስባ ነበር። አባትህ ላንተ ሊሰጠው የሚፈልገው የሆነ ፋይል አለ፣ እሱን እሰጥሃለሁ ብላ የራሷ ክፍል አስቀምጣ ወጣ እንዳለች ነበር የሆነ ሰው ገብቶ የወሰደባት። ያኔ ግን ኤልሹ ነበረች የሷ ክፍል የገባችው። ምናልባት እዚህ ጋር ኤልሹ ይሄንን ፋይል አንስታ ለሄለን ትስጣት ወይ ደግሞ ሄለን ኤልሹ ከመግባቷ በፊት የመሲ ክፍል ገብታ ያንን ፋይል አግኝታ ይሁን ባይታወቅም ግን ደግሞ አሁን ላይ በስተመጨረሻ ላይ በሄለን እጅ ሊገኝ ችሏል ማለት ነው። ይሄ ነገር ራሱ ቤሉል ላይ ጥያቄ ፈጥሮበታል። ከዚህ በፊትም እሷን ጠይቋት ነበር ሄለንን። ሄለን ደግሞ ያኔ አላውቅም ስላለችው ቤሉል አሁን ላይ የሚረዳው ያኔም እሷ እጅ ነበረ፣ ያኔም አውቃን የደበቀችኝ ውሸታም ነች፣ አታላይ ነች፣ አንቺ አባቴ ላይ ስትጫወች ነበር፣ ስታስመስይ ነበር ብሎ ሄለንን ራሱ በቀጥታ ሲናገራት ነበር ማለት ነው። ግን ደግሞ ያንን ነገር ከዛ ውስጥ ያገኘውን ፋይልና የኑኑን ስልክ እናም ደግሞ ድምጽ መቅጃ አለ። ያኔ አዶኒ የሄለን ክፍል ውስጥ ያስቀመጠውን ድምጽ መቅጃ እሱን ሁሉ ወስዶ ሄዷል ማለት ነው። ምናልባት እዛ ድምጽ መቅጃ ውስጥ የሆነ ነገር ሊያገኝ ይችላል ወይ ደግሞ አያገኝም የሚለው ነገር ባይታወቅም ግን ደግሞ ሁሉንም ነገር ከዛ ክፍል ይዞ ወጥቷል ማለት ነው። ሄለን ደግሞ አሁን ላይ እያለች ያለችው ቤሉል በራሱ እግር እየተራመደ የሷ ወጥመድ ውስጥ እንደገባ አስባ ነው። አሁን ላይ በጣም ደስተኛ ሆና ቤሉል በራስ እጅ የኔ ወጥመድ ውስጥ ገብተሃል ብላ ለቤሉል ደግሞ ሌላ ነገር እያሰበች እንደሆነ እየተናገረች የነበረው ማለት ነው። ለቤሉል እዚህ ጋር ምን አይነት ወጥመድ ታዘጋጅ የሚለው ነገር ባይታወቅም ግን ደግሞ ለልጇ ኤልሹ ስትላት የነበረው ልጁ የማይረጋጋና አርፎ የማይቀመጥ ከሆነ እኔና አንቺ ቤቱን ጥለንለት እንሄዳለን እያለች ነው ማለት ነው። ያንን የማታረገውን ነገር ያለችው እዛ ጋር ኤልሹ ይሄንን ነገር መርምራ እንዳትደርስበት ወይ ደግሞ በሄለንና በቤሉል መካከል ምንድን የተፈጠረው የሚለውን ነገር ለራሷ ተመራምራ እንዳትደርስበት ነው እዚህ ጋር ኤልሹን ለማታለል በሚለው ይሄንን ቃል የተናገረቻት ማለት ነው። ሌላው ነገር ደግሞ የመሲ ነገር ነው። ከዚህ በፊት ቴዲ የእናቱ ስጦታ የእናቱ ጌጥ የሰጣት ነገር አለ። ይሄንን ስጦታ የምሰጠው ለማገባት ሴት ነው ብሎ ለመሲ ሰጥቷት ነበር። መሲ ደግሞ ስጦታውን ደህና ቦታ አላስቀመጠችውም፣ መጽሐፏ ውስጥ አስቀምጣ
ስታየው ነበር ሄለን የመጣችባትና ከዛን እሷ መጽሐፍ ውስጥ አስቀምጣ ሄለን ደግሞ እዛ ጋር ለሰብለ እንድትደውል መሲ ለሰብለ ደውላ የሆነ ነገር እንድትላት ፈልጋለች ማለት ነው። በመሲ በኩል ለሰብለ ምን አይነት መልእክት ልታስተላልፍላት እንደፈለገች ባይታወቅም ግን ደግሞ ሰብለ ጋር ልታስደውላት ስትል ነበር። መሲ ስልኳን ልታመጣ ወጣ ባለችበት ሰዓት ሄለን ደግሞ ያንን ጌጥ ያገኘችው ማለት ነው። ሄለን በዛ ልክ የደነገጠችው ያንን ጌጥ አሳምራ ታውቃለች። ከዚህ በፊት የቴዲ የቀድሞ ሚስቱ ስለነበረች ያንን ጌጥ ታውቃለች። ያ ጌጥ ደግሞ ለቴዲ ምን ማለት እንደሆነ ስለምታውቅ ነው እንደዛ የደነገጠችውና መሲም በጥያቄ ስታፋጥጣት የነበረው ማለት ነው። መሲ ደግሞ እዚህ ጋር የነገረቻት ምክንያት እየሰራላት ይመስላል ማለት ነው። ይሄንን ጌጥ ያገኘሁት ከመሬት ነው እናም ደግሞ ያገኘሁት ከሌላ ሰፈር ነው የሚለውን ነገር ይሄንን ምክንያት ስትነግራት ሄለን መጀመሪያ ላይ ባታምናትም ግን ደግሞ ለቴዲ ከደወለች በኋላ ይሄንን ነገር ያመነቻት ይመስላል ማለት ነው። ቴዲ መዛጋ የመለሰላት መልስ ሄለን የመሲን ምክንያት እንድታምናት የሚያደርገውን ነገር ነው እሱም የነገራት። እኔ እጅ ነበረ እናንተ ሰፈር አልመጣውም፣ እንዴት ከመንገድ ላይ ታገኛለች? መንገድ ላይ በጥል ራሱ ሌላ ሰፈር ነው የምጥለው እንጂ እዚህ አካባቢ አይደለም የሚለውን ነገር ሲነግራት መሲ ደግሞ ቀደም ብላ ይሄንን ነገር ከሌላ ሰፈር ነው ያገኘሁት የሚለውን ነገር ነግራት ነበርና ሄለን እዚህ ጋር ምንም አማራጭ አይኖራትም። ይሄንን ነገር ለቴዲ መመለሷ አይቀርም ማለት ነው። እሷ አልመልስም ብትል ራሱ ቴዲ ይሄ ነገር የእናቴ ማስታወሻ ነው ስለዚህ መልሽልኝ ብሎ መቀበሉ አይቀርም ማለት ነው። መሲም ከዚህ በፊት ለቴዲ ደውላ ይሄ ነገር ይሄ ስጦታ ለኔ ብትሰጠኝም ግን ደግሞ በትክክለኛው ጊዜ ለኔ ትሰጠኛለህ፣ ለአሁኑ አንተ ጋር ይቀመጥ ብላ ለቴዲ ለመመለስ ታስብ ነበር ማለት ነው። ቴዲ ደግሞ አሁን ከመሲ ጋር በፈጠሩት ምክንያት ከመሲ ጋር በፈጠሩት ሰበብ ይሄንን ነገር ከሄለን ተቀብሎ ወደ ራሱ መመለሱ አይቀርም ማለት ነው።